ትላንት ሁሉንም ነገር በተናገርኩት መሰረት አብርሃም ትልቁን ድራማ ጀምሮታል። አብርሃም ያለ ማንም ከልካይ ሩታንም ሄርሜላንም አልፈልጋችሁም ብሏል። ዛሬ እዚህ ጋር ለመቆም ዛሬ እዚህ ለመምጣት ዋነኛ ምክንያት የሆነች ሩታ ነች። አብርሃም ይህን ነገር በደንብ እንድታውቀው ፈልጋለን። ይህ ሲሆን እንግዲህ ሩታን እንዳያችኋት በእንባ እየተናነቃት ንግግሯን ጨርሳ ሄዳለች። በጣም ያሳዝናል። ዛሬ ላይ ይሄ ስለተፈጠረ እኔም ከልብ ያዝኛለሁ። ቤተሰብ ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁ። አብርሃም እንግዲህ እንዳያችሁት በጣም ከባድ የተባለለትን ክህደቱን ጀምሮታል። ትላንትናም ተናግሬ ነበር። አብርሃም በዚህ ሁኔታው የሚቀጥል ከሆነ በጣም ብዙ ነገሮችን እንደሚያበላሽ ተናግሬ ነበረ። ያም ነገር አልቀረም። ይኸው ሩታንም ሄርሜላንም ሸምጥጧቸዋል። አዲሷ የልጁ እናት ውሽማው ተብላ የነበረችው ሄርሜላ የበፊት ፍቅረኛው የአሁኑ ደግሞ ከወደቀበት አንስታ ደጋፊ አቃፊ የሆነችውን ሩታን ደግሞ አልፈልግሽም ብሎ አፉ ሞልቶ ተናግሯል። ይህን መስማት የሩታን ቤተሰቦች፣ የሩታን አድናቂዎች፣ የሩታን ተከታዮች በጣም ልብ እንደሚሰብር አውቃለሁኝ። ከምላችሁ በላይም ደግሞ እኔንም አናዶኛል። ምክንያቱም ሩታ የማይገባ ነገር ውስጥ ሁሉ ገብታ አብርሃምን ከራሷ ጋር ለማድረግ ስትል ብዙ ውጣ ውረዶችን እንዳለፈች እናንተም እኔም የምናውቀው ጉዳይ እንደሆነ ማንም ሊክዶ አይችልም። ዛሬ ላይ ግን አብርሃም ትላንትና በጣም ደህና ነኝ ብሎ በተመለሰበት ቪዲዮ እንዳያችሁት ተናግሬ የነበረው ነገር ነበር። አብርሃም ትልቁን ድራማ ከዚህ በኋላ ይጀምራል ብዬ ነበር። ያም ምንድነው? ሁለቱንም የመካድ ስራ። ይህንን የሚያደርገውም ከዚህ በፊት ላጠፋው ጥፋት ማስተባበያ እንዲሆን ማንም ሰው እንዳይጠይቀው የሚያደርጉ ምልክቶችን ለማጠፋፋትና ለማደባበስ የሚሄድበት ርቀትን የሚጀምርበት አንደኛው የድራማው መንገዱ ነው። አስቡት፣ የቤት ወይም ደግሞ የሱቅ ኪራይን ራሱን በራሱ ሂዶ ፈርሞ ከሩታ ጋር ደስተኛ ሆኖ እንደዛ ስቆ ተሳስቆ ፈርሞ የመጣ ሰው እንዴት ነው ከዚህ በፊት ሲደረግ የነበረውን ነገር በሙሉ አላቅም ሊል የሚችለው? ይሄንንስ ማድረግ ለምን አስፈለገ? ይሄንን ፊርማም እኮ የምትፈራረመው ከራስ ጋር ስትሆን ነው። ይሄ ልጅ አሁን እየተናገረ ያለው ከዚህ በፊት ሲፈጠርብኝ የነበረው ነገር በሙሉ አንዱንም አላቆም፣ የሁለታችሁን ቪዲዮም አይቻለሁኝ፣ ምን ስታደርጉኝ ነበረ እያለ ነው። እውነት አብርሃም አንተን ይሄን ቪዲዮ ሁሉ አይተ ከነበረ በእርግጠኝነት ማን ጥፋት ላይ እንደነበረ አንተ የምታውቀው ጉዳይ ነው። ምክንያቱም ቤተሰቦችና ሄርሜላ ሲሄዱበትና ሲያደርጉት የነበረው እያንዳንዱ ነገር ቪዲዮ ላይ ተቀምጧል። ይሄንን አይደለም አንተ ሕፃን ልጅ መለየት የሚችለውን ትልልቅ ጥፋቶች ሲያጠፉ እንደነበረ በህይወት ላይ ማወቅ የምትችለው ነገር ነው። በጣም ብዙ ነገሮችን ለማበለሻሸት ሲሄዱም የነበሩ ሰዎች እንዳሉ በጣም ግልጽ ነው። ይሄንን ስም መጥቀስ ሁሉ አይጠበቅብኝም፣ ምክንያቱም በዙሪያ እነማን እንዳሉ ታውቃለህ። አሁንም ከዙሪያ ማን ድራሹ እንደጠፋ ስለምታውቅ ማለት ነው። ይህን ሁሉ ነገር እየሆነ ግን አንተ አሁን ዛሬ ላይ መጣ ሩታን እኔ ሄርሜላ ጉዳይ አይመለከተኝም። ቤተሰብ ጭራሽ ነው የማይመለከተኝ። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተናግሬያለሁኝ። እድልሽን ተጠቀሚ። ከዚህ በኋላ አብርሃም የማይሆን ነገር ውስጥ እንደሚያስገባሽ እወቂ። እድልሽን ተጠቀሚ። የፈለገ ነፍሰ ጡር ልትሆኚ ትችያለሽ። ሆዷ እየገፋ ባይሆንም ቤተሰቦች ሆዷ እየገፋ ባይሆንም ሌላ ሰው ሊያረግዝላት የቻለ ይመስለኛል። ይህን ነገር አላቅም። እርጉዝ ነኝ ብላ እንግዲህ ብዙ ድራማ ሰርታብናለች። ያ ሁሉ ነገር ሲፈጠር ሄርሜላ የምታመልጭበት እድል ተፈጥሮልሻል። ህይወትሽን ከአብርሃም ማራቅ የምትችይበት ነገር ተፈጥሮልሻል። በክብርሽ እንደመጣሽ በክብርሽ ውጪ እያልኩ በጣም ብዙ ጊዜ ስናገር ስጮህ ነበር። ስለ እሷ ከዚህ በኋላ ምንም የምናገረውም እማወራውም ነገር አይኖርም። ምክንያቱም ራሷ ፈልጋና ወዳና ፈቅዳ የገባችበት ድራማ ውስጥ ነው ያለችው። ስለዚህ ህይወቷ ቢበላሽ ከዚህ በኋላ ማናችንም ተጠያቂ አንሆንም። አብርሃምም እንደፈለገው መጫወቻ እያደረጋት እንደሆነ ሁላችሁም እያያችሁ ነው። እኔ ዛሬ እዚህ ጋር ላወራ የመጣሁት ስለ ሄርሜላ ሳይሆን ስለ ሩታ ነው። ሩታ ከዚህ በፊት ምን ያክል ነገር ውስጥ ገብታ አብርሃምን ከእጇ ሊወስዱ ከመጡ ሰዎች ሁሉ ፈልቅቃ መልሳ የራሷ ማድረግ የቻለች ሰው እንደሆነች ታውቃላችሁ። ግን ዛሬ ላይ እንደዚህ የማትችል ደካማ ሰው ሆና በመታየቷ በጣም ነው ያዘንኩት። በጣም ምክንያቱም ይህን ሁሉ እያደረሰባት ያለው ማፍቀሯ፣ መውደዷ፣ ያን ሁሉ ጊዜ ማሳለፏ የልጇ አባት ስለሆነ ከነገ ዛሬ ይሻላል እያለች ብዙ ነገሮችን መሞከር እየደጋገመች ብዙ ነገር ለማስተካከል የሞከረች ሰው ነበረች።
አብርሃም ግን ይህንን የሚረዳ ሰው ሆኖ አይደለም የተገኘው። ይልቁንስ የተደረገለትን ሳይሆን ያልተደረገለትን ብሎም ከዚህም በፊት ጥፋት የተደረጉትን እየቆጠረ አንቺ እንደዚህ ይሆንሽ እያለ እሷን ከራሱ ለማራቅ የሞከረ ሰው። አስቡት፣ ሩታ በጣም በብዙ ነገር ተበድላ በአራስነቷ በነፍሰ ጡርነቷ አብርሃም ብዙ ነገር ከሷ ሲቀማ ነበር። ብዙ ነገሮቿን ሲያበለሻሽባት ነበረ። ነፍሰ ጡርነቷን እንኳን በቅጡ ያልተወጣች ሴት ነች። አራስ ቤት ሆና እንደዛ እሱ ሌላ ሴት ጋራ ምን ሲሆን እንደነበር ሁላችሁም የምታውቁት ነውና ዛሬ ላይ ሩታ እንደዚህ ያለቀሰች በማየቴ ከልብ በጣም ነው ያዘንኩት። ቤተሰቦቼ እናንተም ይሄ ነገር እንደሚሰማችሁ እርግጠኛ ነኝና ሁላችሁም የተሰማችሁን ነገር እንድትጽፉ ትፈልጋለሁ። ምክንያቱም ይህ ሰው ማቆም መቻል አለበት። ይህ ሰው መንገዱ ልክ እንዳልሆነ ከአሁኑ ማቆምና መረዳት መቻል ስላለበት ሁላችሁም ኮሜንት ላይ እየገባችሁ እየጻፋችሁ የሩታ ጎን መሆናችሁን ደግሞ ማሳየት መቻል አለባችሁ። በዚህ ሰዓት የኛ እገዛ፣ የኛ አይዞሽ፣ የኛ አለንልሽ ባይነት ስለሚያስፈልጋት ነው ይህንን እምላችሁ። ቤተሰብ ሩታን በዚህ ልክ አብርሃም እንዲጨቁናት መፍቀድ የለብንም። የፈለገው ሊሆን ይችላል። የሱ ቤተሰቦች፣ የሱ ወንድሞች፣ የሱ እህቶች፣ ቡዜ እያንዳንዱ በሙሉ ብዙ ነገሮቿን የሷን ለማበለሻሸት የመጡ ሰዎች እንደሆነ ሁላችሁም ታውቃላችሁ። ቤተሰብ ዛሬ የሚያየውት ነገር ይህንን ነው። አብርሃም ሁሉንም መጉዳት ፈልጓል፣ ሁሉንም መራቅ ፈልጓል። ምክንያቱም ከዚህ በፊት የሰራው ትልቅዬ ጥፋት መሸፋፈን የሚችልበትን ድራማ ማስተካከል የሚችልበትን ነገር መፍጠር ስላልቻለ ይህን ሁሉ ነገር ማድረግ የፈለገው ዛሬ ላይ ሁሉንም ከዚህ በፊት የሰራውንም ጥፋት ለመሸፋፈን ነው። ሁሉንም በቃ ከዚህ በኋላ ማንም ምንም ጠያቂ እንዳይመጣበት። ማንም ምን ሆነ እስኪ አስቡት። አንድ ሰው እንዴት ነው 1 ወር ሙሉ ታመም ያለው ብሎ እንደዚህ በ5 እና በ3 በ4 ቀን ውስጥ እንደዚህ ብድግ ብሎ መጥቶ ምን ስታደርጉኝ እንደነበር አላቅም፣ ያደረኩትን ነገር ሁሉ አላስታውስም ምናምን። ከዛ ቪዲዮዎችን ደግሞ አይቼ ነበረ። ቪዲዮ ላይ ደግሞ ስታደርጉኝ የነበረው ቪዲዮ ካየ አብርሃም ሁሉም ነገር ግልጽ ነው። ሩታ ምን ስታደርግል እንደነበር፣ ከነማን ስትጠብቅ እንደነበር። በገዛ ፍቃድ ሩታን ነው የምመርጥ፣ ከልጄ እናት ጋር ነው መሆን የምፈልገው፣ እሷ ነች ያለችኝ፣ ከእሷ ጋር ነው መሆን የምፈልገው፣ እናንተን አልፈልግም ብለህ በስነ ስርዓት በራስ አፍ ተናግረህ መጥተህ ነበረ። አሁን ዛሬ ላይ እዚህ ጋር የምትናገረው ነገር በሙሉ እስከ ዛሬ ስታጠፋቸው የነበሩትን ጥፋቶች በሙሉ መሸፈኛ መንገድ እየፈለክ ነው እንጂ አንተ ምንም እንዳልሆንክ ከመጀመሪያውንም ጀምሮኛ እናውቃለን። ምንም የሚደበቅ ነገር አይደለም። አንተ በጣም ጤነኛ ሰው እንደነበርክ ድራማን ስትሰራ እንደነበር፣ ድራማም ደግሞ የት ውስጥ እንደሚከት ስንናገር ነበር። ይኸው ዛሬ ላይ ሁለቱንም ለማስቀየም ደርሰሃል። የፈለገው ይሁን፣ ሄርሜላ እንደፈለገች ትሆናለች። ግን ሩታን በዚህ ልክ ስታስቀይማት ግን ማናችንም ማየት አንፈልግም። ለዚህ ላይ ዛሬ ላይ ለመድረስ፣ ዛሬ እዚህ ጋር ለመቆም፣ ዛሬ እዚህ ለመምጣት ዋነኛ ምክንያት የሆነች ሩታ ነች። አብርሃም ይህን ነገር በደንብ እንድታውቀው ፈልጋለን። ቤተሰቦች የትም አያደርሱም፣ የትም ነው የማያደርሱ። ነገ ከነገ በኋላ ማሪኝ ሩታ በጣም በድዬሻለሁ፣ በጣም አዝኛለሁ ብለህ እንደምትመጣም ደግሞ በእርግጠኝነት እናገራለሁ። ቤተሰብ ይህን ነገርም ደግሞ እንዳትረሱት። ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሸገር ሪያክትን ሰብስክራይብ አድርጉት። ይህን ቪዲዮም ደግሞ ላይክ እያደረጋችሁ ለወዳጅ ለዘመድ ሼር መደረጉን እንዳይረሳ። ቤተሰብ በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ።